ደሙን ያለው ኢትዮጵያ ብቻ ናት። ኢትዮጵያ ብቻ ናት። ደሙን ያለው ደሙን አፈሰሱት። ኢትዮጵያን አፈሰሷት። ደሙን ብታዩት ኢትዮጵያ ብቻ ናት። ባንዲራ ናት። ደሙ ባንዲራ ናት። ኢትዮጵያና አፈሰሷት። አንድ እዛ ተሰብስቦ አብይ አሳምነውን ገሎ ልክ እንዳንተው ከምሴ እንዳልከው ይሆናል ማለት ነው። እንኳን ልገለው ልጆቼ ተሰደው መከራዬን በልቼ ከስራ ተባረሬ ስልጣን ሳገኝ አስፈትቼ የተቆረጠ ማረጉን የመለስኩለትን ሰው ነው ገደለ ብለው የወቀሱኝ። አሁን የሆኑ ጉዳይ ያልገባቸው አማራዎች ይህን ሰምቶ ሊያምኑ ይችላሉ። አብይ ነው ሊያምኑ ይችላሉ። የአማራ ቲቪ ኢንተርቪው ያደረገው ምናምን ብሎ ሊያምኑ ይችላሉ። ግን ላንተ ምነግርህ እንኳን አሳምኖ ለመግደል አሳምኖ እነዛን ሰዎች ይገላል ብዬ ለሰከንድ እንኳን አስቤ አላውቅም። ከሌሎቹ ዘመናትና ጊዜዎች የተለየ ጊዜ ነው። ስለዚህ አባቶች፣ የሃይማኖት አባቶች፣ ሽማግሌዎች፣ ወጣቶች ይህን ዘመን ስታስተናግዱት በጣም ብስለትና ጥበብ በተሞላበት መንገድ መሆን ይኖርበታል። ለኛ ለአማራዎች ደግሞ በእጅጉ ከባድ ነው። አማራ በቤቱ ይቆስላል፣ አማራ ጎረቤቱ ጋር ይጋጫል፣ ይሰደዳል። አማራ በየትኛውም በታሪኩ እንዲኮራ ሳይሆን እንዲያፍር የተተገደደበት ዘመን ነው። አዲስ አበባ ላይ የተነሳው ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይህንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ሕዝቦች እና የሀገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በሕገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። የሱ መምሪያዎችን ምግባሩ ይሰበስበናል በሱ ታች አሉት። እሱ ግን የለም። ስራው እየተነሳ ያለው የሱ ነው። ተመልከት። ተመሳሳይ ዶክተር አምባቸውም በተለያየ ቦታዎች እየሄደ ሲደረግ እሱ አልተገኘም አለው። ዕለቱ ቅዳሜ ሰኔ 15 ቀን 2011 ዓ.ም አማራ ክልል ባህር ዳር ከተማ። ባህር ዳር ዕለቱን እንደተለመደው ደመቅመቅ ብላ ጀመረች። ከሰዓት በኋላ ላይ ግን ተኩስ በየአቅጣጫው ይሰማባት ጀመር። ከዛ በኋላ የተፈጠረው ክስተት ቅዳሜ ሰኔ 15 በባህር ዳር ታሪክ ጸሊሟ ቀን የሚል ስያሜ ቢያሰጣት አያስገርምም። ይህ ታሪክ ወደ አዲስ አበባም ተሻገረ። እናም ሁነቱ ከተፈጠረ አሁን ድፍን 7 ዓመታት ሞሉ። ግን የተደበቁ ሚስጥሮች መውጣት ጀምረዋል። የሰኔ 15 ግድያ እንዴት ተፈጸመ? ያሳምነው ልጅ ማህሌት ምን አለች? የአምባቸው ልጅ ማዛስ ምን ትላለች? ሁለቱ የተገናኙበትን ታሪክና ቦታን እናነሳለን። ከዛ ውጪ ያሳምነውና የአምባቸው ባለቤት ስለ ጉዳዩ የሰጡት ሐሳብም እንደ አዲስ መነጋገሪያ ሆኗል። አዳነች አበቤና የአምባቸው ሚስት ስላላቸው ግንኙነት የተሰማውን መረጃ ለብዙ ቀናት ስናጣራ ቆይተናል። ከግድያው ጋር ግንኙነት አላቸው አምባቸው ከህልፈቱ ጋር በተገናኘ ሌላ ስም ከተነሳው ሳርና ገዛይን የተመለከተው ጉዳይና ከባህር ዳሩ ግድያ ጋር እንዴት ይገናኛል የሚለውም ሌላኛው ምርመራችን ነው። ለመሆኑ አሳምነው የትና እንዴት ተገደለ? የተቀበረ መፈንቅለ መንግስትን አድርጓል የተባለው አሳምነውን የቀዳችው ጋዜጠኛ ያጋራችው ታሪክ ምን ይመስላል የሚለውን እንሰማለን። በአሳምነው ሞት ፋኖ እንዴት ተወለደ ብለን እንጠይቃለን። ሚኒስትሩ ምን ሚስጥር አወጣ? የንግድ ሚኒስትሩ መላኩ አለበል በዛሬው ዕለት በአሁንም በ7ኛው ዓመት ለግድያው ምክንያት ነበር ያላቸውን 5 ምክንያቶች ዘርዝሯል። አዲስ መረጃ በልዩ ሁኔታ ይነግራቸዋል። ዮሐንስ ባያለው ከአሜሪካ ድረስ ተለማምጦ ያመጣው ዲያስፖራ ስለ ግድያው ዝርዝር መረጃ ሰጥቷል። ተሰሙታላችሁ። ባለስልጣኑ ከባህር ዳር እንዴትና ለምን ተሰደደ? ስለ ግድያው ያየውንስ ምን መሰከረ ብለን እናነሳለን።
ግን በመጨረሻ ማንንም ሊጠቅም የሚችል አንድ ጉዳይ አለ። በሰኔ 15 ሁሉም ሰው ማድረግ የሌለበትና ማድረግ ያለበት ተብለው የተዘረዘሩ ከቀን አቆጣጠር፣ ከክረምት መግባት፣ ከአጠቃላይ ህይወት ጋር የተገናኘ መረጃ ወጥቷል። ትሰማላችሁ። ይህን ታሪክ ለ15 ቀናት መረጃዎችን ስናሰባስብ ቆይተን ስለ አማራ ፖለቲካ እንዲሁም ስለ ኢትዮጵያ ጉዳዩን መረዳት የሚፈልጉ ሰዎች ያደምጡት ዘንድ አዘጋጅተነዋል። በትዕግስት ተከታተሉና ሐሳብ አስተያየታችሁ ትሰጡን ዘንድ እንጋብዛለን። ይኸው በቪዲዮ በድምጽ እንዲሁም በጽሁፍ በተሞሉት መረጃዎቻችን ወደ ጉዳዩ ገባን። ጀነራል አሳምነው ከ7-8 ዓመት በፊት ወይም ከ10 ዓመት በፊት እስር ቤት እንዳይገባ እኔ ደህንነት ሹሞኜ እሱን ከእስር ለማዳን ባደረኩት ጥረትና ምክንያት ነው ልጆቼ 7 ዓመት ተሰደው አሜሪካ ይኖሩት። 7 ዓመት ተናግረው ያላቀው ያቃል እሱ ስልጣን ሲይዝ ታውቃላችሁ። ያው ሳምንት አልቆየውም ሳስፈታው የተሸጠ ቤት አለው በፍርድ ቤት ብር ከፍዬ የተሸጠ ቤት አስፈልሻለሁ አሳምነው። ከዛም ሹሜዋለሁ። አሳምነው ከተሾመበት ቀን ጀምሮ እስካለፈበት ቀን ድረስ አንድም ቀን ለአንድ ደቂቃ አግኝቼው አላውቅም። ግን ለአሳምነው ነው የዋልኩለት ውለታ የእናቱ ልጅ አልዋለለትም። የእናቱ ልጅ አሳምነውን ገዳይ ነው አብይ ብሎም እኮ የሚዘፍኑ ዘፋኞች አሉ። ዘፋኞች አምባቸው መኮንንና ወይዘሮ የሹሜ ደምሳሽ በትዳር ለ29 ዓመታት አብረው ኖሩ። ግን ትዳር ብቻ አልነበረም፣ በ5 ልጆችም ተባርከዋል። 4 ሴት 1 ወንድ። አምባቸው እንደ አማራ ክልል ፕሬዝዳንትነታቸው የሥራ ቦታቸው ባህር ዳር ነበር። ቤተሰቦቻቸው ደግሞ አዲስ አበባ ነበሩ። እናም ቤተሰብ በአዲስ አበባ አምባቸው በባህር ዳር መክተማቸው በበርካቶች ዘንድ ቅሬታ ሲፈጥር የቆየ ጉዳይ ነው። አምባቸው ባህር ዳር ለስራ ሲመጡ መሄጃቸው መሆኑ መመለሻቸውን አይናገሩም። እንደ ወይዘሮ የሹሜ በቃ ሲመጣ መጠት ሲሄድ መሄድ ነው። እንደዛ ነው የሱ ጸባይ፣ የገራገሩና የተወዳጁ አምባቸው ባህሪ። አንዳንድ ነገር እንኳን አዘጋጅቼ እንድጠብቅ በሚል መሄጃና መመለሻ ንገረን ተብለው ተጠይቀው ያውቃሉ። አምባቸው እኔ ከናንተ የተለየ ነገር አልፈልግም ምላሻቸው ነው። ሽሮ ከበላችሁ ሽሮ በላለሁ፣ ሰላጣም ካለ ይበቃኛል። አመት ባልሆኖም ስጋ ከተገኘ እሱ እንደ ቤተሰብ እንበላለን። ምንም ከሌለና ቡና በጨው ከተፈላም እሱን ጠጥተን እናድራለን የሚሉት አምባቸው ወደ ባህር ዳር ሲሄዱ ሆነ ወደ አዲስ አበባ ሲመጡ ለቤተሰቦቻቸው ምንም አይናገሩም። አዲስ አበባ የሚገኘው የአምባቸው ቤት እንግዳ ያጣውም። ቅዳሜ ሰኔ 15 2012 ዓ.ም ጥየቃ የመጡ ቤተ ዘመዶች ቤቱን ሞልተውታል። ቤቱ በጨዋታ ደምቋል። የቤቱን ማወራ የወይዘሮ የሹሜ አክስት ልጅ ስልክ እስኪደውል ድረስ ጨዋታው ቀጥሏል። ከዛም የቤተሰብ ወሬ ደርቷል። ደወለ፣ ግን ባህር ዳር ተኩስ አለ አለኝ ተባለ። ለአምባቸው ደወልኩኝ፣ ስልኩ አይሰራም ይላሉ ወይዘሮ የሹም። መረጃ ለማግኘት የተለያዩ ሰዎች ዘንድ ደወሉ፣ ምላሽ የለም። የት እንደሚደውሉና ምን እንደተከሰተ ለማወቅ ብዙ ደከሙ፣ አወጡ፣ አወረዱ፣ ተጨነቁ። እንደ ብርድም እንደ ህመምም እንደ መንቀጥቀጥም አደረጋቸው። እርሳቸውም ይሄ ተሰማኝ ብለዋል ለቢቢሲ አማርኛ። ምንም መቋቋም አልቻልኩም፣ ሰውነት የደረቀ ይላሉ ተወዳጁ የመልከ መልካሙ አባት የአምባቸው መኮንን ባለቤት። አንዳች ነገር እንደተከሰተ ደመነፍሳቸው የነገራቸው ወይዘሮ የሹም ትንሽ ቆየት ብለው አምባቸው እግራቸውን በጥይት ተመቶ ለሕክምና ወደ አዲስ አበባ ሊመጡ ነው የሚል ስልክ ተነገራቸው። ይህ መርዶ በአማራ ክልል የተለመደ ጉዳይ ነው። አንድ ሰው ሲገደል ወይም ሲሞት ትንሽ ደክሞታል፣ አሞታል ማለት በአማራ ብቻም ሳይሆን በሌላ ኢትዮጵያም እንዲሁም የመርዶ ወይም በደግሞ በህይወት ያለው ሰው እንዳይደነግጥ የሚደረግ ጥንቃቄ ነው። እርሳቸው ግን አሉ፣ ተጎርቶም ከሆነ ይትረፍልኝ፣ ተጎርቶም ከሆነ ለልጆቼ ይኑርልኝ አሉ። አዳር አይባልም እንዲሁ ሲያለቅሱ
ሲነሱም ሲወድቁ ምንም ሲል ሲከፉ ስቃይ ውስጥ ሌሊቱ አለፈ። ረጅም የመከራ ሌሊት ቴዲ አፍሮ እንደዘፈነው በሄዱና እናምሌ በነጋ መስከረም እንደተባለው አይነትን ህይወት አሳለፉ። የአምባቸው ባለቤት ወዴት መሄድ እንዳለባቸው የሚነግራቸውን ሰው ጠበቁ። ምክንያቱም አምባቸው ገና 4 ወር ነው በአማራ ክልል በስልጣን የቆዩት። ወይዘሮ ሹሜ በማለዳ አምባቸውን ዶክተር ሞት ከቤተሰብና ዘመድ አዝማድ ተረዱ። ቀሪው ታሪክ ነው ቢነገር ሐዘን፣ ትልቅ ሐዘን፣ በጣም ልብ የሚሰብር ቅስምን የሚያነክት ሐዘን ደረሰ በቤተሰቡ። እንኳን ቤተሰቡን የሌላውን ልብ ሰበረ። ያ ታሪክ የአባት ሞት የሁሉንም ኢትዮጵያዊ ልብ ይሰብራል። በጣም መራር የሆነ ሐዘን ነበር የወደቀው ለአምባቸውም አምባቸውንም ለሚያውቁ። በቃ ቤተሰቡ በአምባቸው ሞት ክፉኛ ልቡ ተሰበረ፣ ተጎዳ። አምባቸውን ሞት እኔ ራሴ እስካሁን መቀበል አልቻልኩም ሲሉ የሐዘናቸውን ጥልቀትም ያብራራሉ። በተለይ ለስራ ወጥቶ ስለቀሩ አባታቸው ለልጆች መንገር እንዲቀበሉት ማድረግ የመጀመሪያው ሰሞን ከባድ ፈተና ነበር። ከፍ ከፍ ያሉት ልጆች ጉዳዩን ተረዱ። ከባዱ ነገር ግን ዘወትር አባታቸውን መምጣት በር በር እያዩ የሚጠብቁት ለትንንሾቹ ማስረዳት ነበር። ይህ ከሁሉ በላይ የከበደኝ ነው ይላሉ የአምባቸው ባለቤት። እናም እርሳቸው ይዋሻሉ። ስራ ሄዷል አይመጣም ስትባል ጸሎት ቤት ትገባና አባን አምጣልኝ ብዬ ለመንኩት ትላለች አሉ ትንሿ ልጅ። አይመጣም እኮ ብዬ ነግሬሻለሁ ስላት ምንም አትረዳም። በቃ ምንጊዜም ቢሆን አዲስ ናት እሷ፣ አሁንም ይመጣል ነው የምትለው ትላለች የአምባቸው ባለቤት። ወንዱ ልጅ በዛ በግድያ ዘመን 13 ዓመቱ ነበር። አሁን በእርግጥ እድሜው ጨምሯል። እሱ ብዙ ነገር ስለሚያውቅ ያን የማይናገርም ዝምታና ሐዘን ነበር። የተጎዳውም ጉዳዩ የባሰውም በሱ ነው። አይናገርም፣ ዝም ይላል። ነገር ግን ከፊቱ ላይ ጥበቃውና ሐዘን፣ ጥልቅ ቁጭትና ብስጭት፣ ወንዳዊ ሐዘን ነበር ይላሉ። እሱም እኛን ያያል፣ የሆነውን ይረዳል። የሆነውን ሰው አይን እያየን የሚረዳው ነገር አለ ሲሉ አባቱ ከቤተሰብ መጉደል በተለይ በልጆቻቸው ላይ የፈጠረውን ስሜትና እርማቸው እንዲያወጡ ለማስረዳት እንዴት እንደከበዳቸው በወቅቱ በሐዘን ገልጸው ሞልተዋል። እንደ አካላቸው ከፋይ የህይወት አጋራቸው እሳቸውም እንኳን አሁን ተለይቷቸው በህይወት እያለ አምባቸው ሳላስበው እያድር ያላውቅም ይላሉ ባለቤቱ ወይዘሮ ሹሜ። አምባቸው ለእርሳቸው ያላቸው መሳሳትና ትዝታ አሁንም ድረስ ትኩስ፣ ዛሬም ያልበረደ ነው። የቤተሰብ ሰው የነበሩት አምባቸው ዶክተር ቀልድና ጨዋታ አዋቂ ነበሩ ይሏቸዋል። ባለቤታቸው ማታ ቤት የሚሰራውን ነገር እንኳን ይዞ ቢመጣ ሰዓቱን አጣቦም ቢሆን ቁጭ ብለን የምንጫወተውን ምን ጊዜም አስታውሰዋል ይላሉ። አለመግባባቱ ሲሰፋ እኛም ምልክቱን አየነው። ምልክቱን አየሁት። ለምሳሌ እኔ አሁን ስብሰባዎች ሲሆን ብዙ ጊዜ ስብሰባ ሲደረግ አሳመነው ስብሰባዎች አይገኝም ነበር። አምባቸው ሲጠራ ምግባሩ ሲጠራ ስብሰባዎች ላይ አይገኝም። እኔ ራሴ ለምንድን ነው የማትገኘው ስለው እንደማይግባቡ እየተቆሳሰሉ መሆኑ፣ አለመግባባት እየተፈጠረ መሆኑ በግልጽ ነው። ከቁም ነገረኝነቱ ባሻገር ቀልድም ጨዋታን በጣም የሚችል ሰው ነው ይሉታል። ቤተሰቡን ይወዳል። ለዚህም ነው አምባቸው መጉደል ብዙ ያጎደለው። አምባቸው ከመሞታቸው ከጥቂት ቀናት በፊት የተጨዋወቱት ግን ፈጽሞ አይረሳም። በጨዋታ መሃል ድንገት አንቺ እኮ ጎበዝ ነች፣ ልጆችሽን ታሳድጊያለሽ አላምባቸው። ሊሞት 1 ሳምንት ሲቀረው እኔ እንዲህ አይነት ቀልድ አይመቸኝም፣ ሁለተኛ እንዲህ አይነት ነገር እንዳታወራ አሉ ባለቤቱ። እኔ ምን አስቦ ይሆን ምን ተሰምቶት ይሆን አልኩኝ። ከዚህ ውጪ ሌላ ነገር ምንም አላለኝም። ይሄን ያለኝ ስቆጣ በቀልድ ቀየረው፣ ረሳነው፣ ወዲያው ተው ነው። እንዳሰበና ለምን እንደተሰማው ባላውቅም ይሄን ብሎኛል ይላሉ። በአማራ ክልልና በፌደራል መንግስት ከፍተኛ ኃላፊነት ቦታዎች ላይ የሰሩት አምባቸው ካላቸው ኃላፊነት አንጻር ከፍተኛ የሥራ ጫናና ከቦታ ቦታ መንቀሳቀስ አለባቸው። ምክንያቱም አማራ ክልል ሰፊ ነው። ከደብረ ብርሃን ሰሜን ሸዋ አንስቶ እስከ ጎጃም፣ ወሎ፣ ጎንደር ድረስ መዝለቅ አለባቸው።
ሊሆን ግን ባገኙት ቀዳዳ ሁሉ ከቤተሰባቸው ጋር ጊዜያቸውን ማሳለፍ ይመርጡ ነበር ይሏቸዋል። ለልጆቻቸው እንደ አባት ፍቅር ይሰጣሉ። ለማስተማርና ለመምከር አንድም ቀን ወደ ኋላ አይሉም አንባቸው። ልጆቻቸው ጠንካራና በርሳቸው የሚተማመኑ እንዲሁ አዘወትረው ይመክሩ ነበር። በተለይ ልጆች በምቾት እንዳይዘናጉ አስለምደዋለሁ። እግሬን ካለ ጫማ ምንጊዜም ደህና ቀን አይገኝምና እያለ አባቴ ይነግረኝ ነበር። እናንተም እንደዚህ ብላችሁ ማደግ አለባችሁ፣ እኔ ቋሚ አይደለሁም ብለው አምባቸው የሞታቸው ዋዜማ ላይ ተናግረዋል። የቤተሰቡ ኃላፊ ወይዘሮ የሾሜ ትከሻ ላይ ሙሉ ለሙሉ ወደቀ። ቢሆንም ግን ልጆች ከአባታቸው ፍቅር ሌላ የሚጎድልባቸው እንደሌለ ይሰማል። እነሱ የአባትነት ፍቅር ማጣቱ እሱን ካጠገባቸው ማጣታቸውና የሱን መምጣት መጠበቅ ከፈጠረባቸው ጫና ውጭ በሌላ ጉዳይ ልጆች ያለምንም ችግር እያደጉ መሆኑ ተሰምቷል። ፍትህ እንደማንኛውም ኢትዮጵያዊ ነው የምንጠብቀው የሚሉት እኔ ፍትህ አግኝቻለሁ አልልም። ከሱ ጀርባ ያለውን አልጸዳም፣ እሱ ብቻውን አያደርገውም፣ እሱ ብቻውን አልገደለውም፣ ከኋላ ቆስቋሹ ማን የሚለውን ያወቅኩት ነገር የለኝም በማለት በቁጭት ተናግረው ጉዳዩ እንዳልተቋጨ ቢያሳስቡም ይህንን ካሉ ግን 6 ዓመታት አለፉ። ለመጨረሻ ጊዜ ከዶክተር አምባቸው ጋር ስለምን አወራችሁ አላቸው ቢቢሲ። ወይዘሮ የሹሜ መለሱ፣ ብዙ አላስታውሰውም፣ ግን እኔ ነጋ ጠባ ይገድሉሃል ላለው ይገድሉሃል ስለው ነበር አሉ። ለምን ነበር እንደዛ የሚሉት የሚለው ጥያቄ ቀረበ። አንድ ሰው ደውሎ ነገረኝ አሉ። ምን ብሎ ነገሮት? ለአምባቸው የምትነግሪልኝ መልእክት ብሎ እንደሚገደል ነገረኝ። ከዛ ደነገጥኩ። እናንተ ማነህ ስለው ማንነት የምን ያደርግልሻል፣ እሱን ሰውዬ ግን ተጠንቀቅ በዩ ብሎ ነገረኝ አሉ። ከዛም ነገሩ ስላላሳሰበኝ እንዲጠነቀቅ ነገርኩት። ስነግረው የሹሜ እንደዚህ እያልሽ አእምሮሽን እያስጨነቅሽ በሽተኛ እንዳትሆኝ፣ እኔ ምን አድርጌ ነው የሚገድሉኝ? ምን አጥፍቼ ነው የሚገድሉኝ አለኝ። ይህን አስታውሳለሁ እና በጣም ያሳዝናል። እሱ የሞት ለኔ አንጀት የሚያሳርር ምንጊዜም አዲስ ነው። እኔ እስከምሞት ድረስ በቃ እንዲሁ ስቃጠል ነው የምኖረው። አሟሟቱ በጣም ነው የሚያሳዝን ይላሉ። አገር የላለ ሰው ለዛውም ቢሮ ውስጥ ወረቀትና እስክሪብቶ ብቻ ይዞ መገደል ታይቶም ተሰምቶ አይታወቅም። በኢትዮጵያ ለመጀመሪያ ጊዜ ነው። በጣም ነው የማዝነው ሲሉ ሐሳብ አስተያየታቸውን ይናገራሉ። ግን ዋናው ጉዳይ ይሄ ብቻ አይደለም። ከዛም የዘለለ በርከት ያሉ ታሪኮች አሉ።